ጤና ይስጥልን ተመልካቾቻችን ኢትዮጵያ ለቱሪስት መስህብነት የሚውሉ በርካታ ሰው ሰራሽና ተፈጥሯዊ ሀብቶች ቢኖሯትም በዘርፉ ያላት ተጠቃሚነት ውስንነት ይስተዋልበታል። ይሄ ለምን ሆነና መሰል ጉዳዮችን በተመለከተ የሆስፒታሊቲና ቱሪዝም አማካሪ ከሆኑት ከአቶ ፍስሐ አስረስ ጋር ውይይት እናደርጋለን። እንኳን ደህና መጡ። በጣም አመሰግናለሁ። ከቅርብ ጊዜያት ወዲህ ኢትዮጵያ ላይ የቱሪስት መዳረሻዎችን ማስፋትና የማልማት ስራዎች እየተሰሩ ነው። እነዚህን ስራዎች ማልማትና ማስፋት መቻሉ ደግሞ ለዘርፉ እድገት የሚያበረክተው አስተዋጽኦ ምንድነው? በዋነኛነት የኢትዮጵያን ገጽታ መቀየር ነው። ኢትዮጵያ ለብዙ ዘመናት የረሃብተኛ ሀገር ተደርጋ ትታሰብ የነበረውን አሁን በኢኮኖሚ በተለያየ ዘርፍ በመታደርገው እንቅስቃሴ ቱሪዝምን ጨምሮ ያንን በማሳየት የገጽታ ግንባታ ስራ ይሰራል። ሁለተኛ እስካሁን በትልቁ የቱሪዝም ሴክተር ለጂዲፒያችን ያደረገው አስተዋጽኦ እስከ 5% ቢሆን ነው። ይሄ ኮንትሪቢዩሽን ከዚህ በላይ አድጎ ከሁለት ዲጂት በላይ ለኢኮኖሚ ኮንትሪቢዩሽን ሊያደርግ ይችላል ከሌሎቹ ሀገሮች አንፃር ስናየው ማለት ነው። እና ይሄ የሚሆነው ደግሞ እነዚህ መዳረሻዎች ፖዚሽን አድርገን ግሎባል ያስተዋውቀን ቱሪስቶች ከውጭም ከሀገር ውስጥ መጥተው እንዲያዩዋቸው እንዲጠቀሙባቸው ማድረግ ስንችል የአካባቢው ህብረተሰብ የሚጠቀምበት ከዛ አልፎ የሀገር ኢኮኖሚ የሚጠቀምበት ይሆናል። ከቱሪስት መዳረሻ ስፍራዎች መካከል የሶፍ ዑመር ዋሻን ለጎብኚዎች ምቹ መደረጉ ያላየናቸው ጸጋዎችን ገልጠን እንድናይ ከማድረግና ሌሎችም ቀጣይነት እንዲኖራቸው ከማድረግ አንፃር የሚያበረክተው አስተዋጽኦ ምንድነው? ይህንን ሴክተር ጠቀሜታውን ተረድቶ አሁን በተያዘው አቅጣጫ በሁሉም በኩል ተረባርቦ ይህንን ምቅ የአገር ሀብት ወደ ውጪ አውጥተን አልምተን ለኢንተርናሽናል ቱሪስቱም ለሀገር ውስጥም ቱሪስቱን የምንሰራበትን ሁኔታ በመተባበር የግል ባለሀብቱም ሙያተኛውም ከመንግስት ጋር ተባብሮ ብንሰራ በአጭር ጊዜ ውስጥ ይሄ ሴክተር 10% አይደለም 20% ከዛም በላይ ለጂዲፒያችን አስተዋጽኦ ያደርጋል። አሁን ላይ በጣም ደስ በሚል ሁኔታ ቱሪስቱን ወደ ሀገራችን እንዲገባ ሊያደርጉ የሚችሉ ጥሩ መዳረሻ ቦታዎች ብቅ እያሉ ነውና ይሄ ደግሞ እንደ ሀገር ኢኮኖሚካሊ ተጠቃሚ ለማድረግ ምቹ ሁኔታን ይፈጥራል ብዬ አስባለሁና ልክ የባሌውን እንደ ሶፍ ዑመር ዋሻ መሰረተ ልማቶች ተገንብተውላቸው የተሻለ ውጤታማ እንድንሆን በዘርፉ ከማድረግ አንፃር ምን ነገሮች መተግበር አለባቸው ይላሉ? የተሰራውን ማኔጅ ማድረግ ይፈልጋል፣ ማስተዳደር ይፈልጋል እና ይሄ ልምድ ኢትዮጵያ ውስጥ አዲስ ነው። ነገር ግን አሁን ወንጪ ላይ ሄደን ያየሁት ዴስቲኔሽን ማኔጅመንት የሚባል የመዳረሻ ማኔጅመንት የሚል በሌሎች ሀገሮች የሚሰራበት እሱን እንደ ሞዴል አድርገን ቱሪስቱ ሲመጣ ዋናው እዛ አካባቢ ያሉትን መስህቦች አይቶ ለመሄድ ነው። ቱሪስቱ የሚፈልገው ዛሬ ፈረስ መጋለብ ነው ብሎ ካሰበ ወደ ፈረሶቹ የሚሄድበትን ሁኔታ ያመቻቻል። ይሄ ዲኤምሲው እንግዶች ደግሞ ሲመጡ ብዙ ነገሮች እንዳይበላሹ የኢኮሎጂ ስለሆነ አካባቢው እንዳይበላሽ በንጽህና አገልግሎት ወስደው እንዲሄዱ ቱሪስቶቹ እዛ የሚኖሩ ወደ 10,000 ገበሬዎች አሉ እዚህ መዳረሻ ውስጥ እነሱን ኤጁኬት እንዴት ማድረግ ይቻላል፣ ማስተማር እንዴት ይቻላል፣ እንግዳውን አስተናግዶ የሚሸኙበትን ነገር ሁሉ የማስተባበር ስራ ይሄ ዲኤምሲው የሚባለው ነው የሚሰራውና አሁን እሱን የበለጠ አጠናክረን በሚኒስትሪ ኦፍ ቱሪዝም በኩል ይሄ አዋጅ ወጥቶ ሌሎችም ቦታዎች እነዚህ ዴስቲኔሽን ማኔጅመንት ተሰርቶ መዳረሻዎቹ ማኔጅ የሚደረጉበትን ነገር እንዲሰራ ለማሳሰብ ነው የምፈልገው። ተጨማሪ ቱሪስቶች እንዲገቡ ከማድረግ አንፃርና ከማበራከት አንፃር ምን ነገሮች መተግበር አለባቸው ይላሉ? ቱሪስቱ ከኤርፖርት የሚሆን ከመጡበት ቦታዎች እስከሚሄዱበት ቦታ ድረስ በጥሩ ፈገግታና በጥሩ መንገድ ተቀብለን አስተናግደን የመላኩን ነገር እስከታችኛው የህብረተሰብ ድረስ
እውቀቱና ተነሳሽነቱ ካለ በዓለም ላይ አሁን የሚታወቁ ሀገሮች እነ ታይላንድ እና ማልዲቭስ እና ሲሼልስ የሚባሉት ሀገሮች መዳረሻው ብቻ አይደለም ህዝቡ ሰላማዊ ነው እንግዳ ተቀባይ ነው የሚል አመለካከትና ትርጉም ስላለው ቱሪስቱ ወደ እነዚህ አካባቢዎች ይሄዳል። ስለዚህ የኛም እንግዳ ተቀባይነት ሙያን ጨምሮ አቀባበላችንን አሳምረን አሸኛኘትን ላይ ጥሩ ስራ ሰርተን ቱሪስቶች የበለጠ እንዲመጡ ደጋግሞ እንዲመጡ ማድረግ እንችላለን። የውጭ ዜጎች ወደ ኛ ሀገር መጣው የመጎብኘት ሁኔታው ነው እንጂ ጎልቶ የሚታየው የሀገር ውስጥ ጎብኚዎች ሀገራቸው ላይ ያለውን መልካም ነገር ወይም ደግሞ ታሪካዊ ቦታዎችን ሲጎበኙ አይስተዋልምና ይሄ ሊሆን የቻለበት ምክንያት ምንድነው? ወደፊት ደግሞ ልክ እንደ ሌሎች ሀገሮች ሀገራችን ናፍቀው እንደሚመጡት ሁሉ የሀገራችንም ዜጎች አካባቢያቸውን በደንብ እንዲያዩስ ምን መሰራት አለበት? በክልልም የቱሪዝም ቢሮዎች ሊሆን ይችላል በፌደራል ቱሪዝም ሚኒስቴር መስሪያ ቤትም ተቋቁሞ በቂ የመጓጓዣ የቱር ካምፓኒዎች መጓጓዣ እንዲያቀርቡ ተደርጎ ፓኬጆች እየተሰሩ በሁሉም አቅጣጫ የሀገር ይሄ ዶሜስቲክ ቱሪዝም የምንለውን ማበረታታት ያስፈልጋል። ምክንያቱም በሀገራችንም አቅም ያላቸው እና ፍላጎት ያላቸው የሀገራችንን መዳረሻዎች ማየት የሚችሉ ዜጎች አሉ። ነገር ግን ይሄንን የማመቻቸትና የመቀስቀስ ስራ ነው የሚቀረው። እሱን በመስራት የዶሜስቲክ ቱሪዝሙን ማሳደግ ይቻላል ብዬ ገምታለሁ። ኢትዮጵያ ያሏትን የቱሪስት መዳረሻ ቦታዎች አለምታ በዘርፉ ተጠቃሚ እንዳትሆን ተግዳሮቶቿ ምንድናቸው? መፍትሄውስ ምን ሊሆን ይችላል? አንዱ የኮሚትመንት ጉዳይ ነው። ይሄንን ሴክተር እንደ አንድ ትልቅ ኢኮኖሚ ሴክተር ተረድቶ እሱን ያንን እምቅ ሀብት ወደ ውጭ አውጥቶ ማሳየት ለመስራት ያው አመራሩ ላይ ኮሚትመንት ይጠይቃልና ከዚህም በኋላ ምንድነው በኢትዮጵያ የቱሪዝም ማስተር ፕላን መዳረሻዎች የት ናቸው ያሉት? እነማን ናቸው? ምን አይነት መዳረሻ ልማት መሰራት አለበት የሚል አንድ ማስተር ፕላን ተሰርቶ እነዛን በየጊዜው እንደ በጀትና እንዳለው የገንዘብ ፍሰት በየጊዜው እየሰሩ እየጨመሩ መሄድ የተሰሩትን ደግሞ ማስተዋወቅ እና ቱሪስት እንዲጎበኛቸው ከዛ ደግሞ ተገቢውን ገንዘብ ማግኘት እንድንችል የተቀናጀ ስራ መስራት ይፈልጋል። ይሄ እንግዲህ በዚህ ስራ ላይ ከሌሎች ሀገሮች ልምድ ተነስተን አደረጃጀታችንን በደንብ መቃኘት ይጠይቃል ሰስቴይነብል እንዲሆን እና እነሱ ስራዎች ቢሰሩ የበለጠ ውጤት ያመጣል ብዬ ገምታለሁ። ኢትዮጵያን ከአፍሪካ ቀዳሚ የቱሪስት መዳረሻ ስፍራ ለማድረግ ወደፊት ምን ተግባራት ቢከናወኑ ጥሩ ነው? ብዙ አገሮች አሁን የቱሪስት መዳረሻ ተብለው የሚወሰዱት የኢትዮጵያን ያህል ሊጎበኙ የሚችሉ የቱሪዝም ሀብት ያላቸው ሀገሮች አይደሉም። እነዚህ በቱሪዝም የታወቁት እኛ ቢያንስ ከ13 ከ14 ከ15 በላይ የሚሆኑ የተለያዩ አይነቶች ይሄ ታሪካዊው የተፈጥሮ የዱር አራዊት ከሚታወቁት ውጪ ሃይማኖታዊውን ብንጨምር ለምሳሌ በሩጫ ኢትዮጵያ በዓለም ላይ ታዋቂ ሯጮች ያፈራች ሀገር ናት። ይሄንን አንድ የቱሪስት አትራክሽን ማድረግ ይቻላል። ባህላዊ ሕክምና ሌሎች ሀገሮች የቱሪስት መስህብ ናቸው። ዘመናዊ ሕክምና የቱሪስት መስህብ ነው እና ሌሎች በጣም ብዙ አይነት ኢትዮጵያ ያሏት የመስህብ አይነቶች አሉ። ዛሬ ቱሪስቶች የተፈጥሮን ወይም የዱር አራዊትን ብቻ ለማየት አይመጡም። በተለያየ ምክንያት ነው የሚመጡት። አሁን ሶፍ ዑመር አንዱ ነው እና ሌሎችም ለምሳሌ ቡና መነሻው ኢትዮጵያ ነው። ግብርና በዓለም ላይ ግብርና የተጀመረው ኢትዮጵያ ውስጥ ነው። የሰው ልጅ መነሻ ኢትዮጵያ ነው።
እነዚህን ነገሮች አልተጠቀምንባቸውም፣ ኤክስፕሎር አላደረግንም እና የቱሪስት ፕሮዳክቶቹን ማብዛት አለብን። በጣም ብዙ ናቸው እና በዓለም ላይ ዩኒክ የሆኑትን ብቻ ብናረግ አፍሪካ አይደለም ከዓለም የተለየ የቱሪስት መዳረሻ መሆን እንችላለን ብዬ አምናለሁ። የሆስፒታሊቲና ቱሪዝም አማካሪ አቶ ፍስሐ አስረስ ቱሪዝምን አስመልክቶ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እኔም ለሰጣችሁን እድል አመሰግናለሁ።